እንደ ክልል በአምስት ከተሞች ላይ ተግባራዊ የተደረገ የሚገኘው የከተማ ምግብ ዋስትና ፕሮግራም የክልሉ ከተማ ልማትና ኮንስትራክሽን ቢሮ የሥራ ኃላፊዎችና የከተማ የምግብ ዋስትና ስትሪም ኮሚቴ በቡታጅራ ከተማ በፕሮግራሙ ድጋፍ እየተተገበሩ ያሉ ስራዎችን የመስክ ምልከታና ግብረ መልስ ሰጥቷል። በምልከታ ወቅት የምግብ ዋስትናን ለማረጋገጥ የዜጎችን የሥራ ዕድል ተጠቃሚነትን ለማረጋገጥ ውጤታማ ተግባር መከናወኑም ተገልጿል። የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል የቢሮ ኃላፊና የማስፈጸም አቅም ግንባታ መሰረተ ልማት ዘርፍ ኃላፊ አቶ ጨምር ኃይሌ በፕሮግራሙ ድጋፍ ለሚሰሩ ተግባራት ውጤታማነት የታየው የካፒታል በጀት አጠቃቀም አበረታች መሆኑን ገልጸዋል። የካፒታል በጀት አጠቃቀም ውስን ነው። በጀቱ እንደሚታወቀው በተጠቃሚ ቁጥር ነው የሚመጣልን። ያ የመጣውን ሪሶርስ ለማን የሚለው ነው። ቡታጅራ እንደውም ሌላ ተሞክሮ ታቀርቡታላችሁ በየከምለው ውስጥ አንዱ ይሄ ሼድ ገንብታቸው ሼዱን ለተመረቁትና ለሚመረቁ ላሉት ያስተላለፋቸውበት መንገድ አሁንም በተጨባጭ በመስክ ላይ እነዚህ ሰዎች ገብተው ማየታችንን እንደ ትልቅ ተሞክሮ መሆን የሚችል አንዱ ይሄ ነው። በቃ ካፒታል በጀቱ ትንሽ ናት። እሷንም እነዚህ ሼድ ገንብተው የሚመረቁ ሰዎች 3 አመት ብቻ ስለሚቆዩኛ ጋር ልምድ ብዙ የሚቆዩ አይደለም። የተጠቃሚዎች ክትትል በተመለከተ መሰሩት ስራ በጣም ሰየው የሚያሰኝ ነው። ተመራቂዎች ተመርቆ ወጥተዋል። አንደኛ ዙር ተጠቃሚዎቻችን አስመርቀና እንደ ቡታጅራ ከተማ አስተዳደር ቀጥታ ተጠቃሚዎችን ጨምሮ ከ10500 በላይ የአካባቢ ልማት ተጠቃሚዎች አሉ። ቀጥታ ተጠቃሚዎች ከ2000 በላይ ያለን አጠቃላይ ከ12000 በላይ ተጠቃሚዎቻችን እንደ ክልል 65000 ነው ያለን አጠቃላይ። ከዛ ውስጥ ከ65000 አምና ወደ 7900 አስመርቀናል። እናንተ ጋር ያስመረቃችኋቸው አላችሁ። አሁን ላይ 54000 ጠቅላላ በእጃችን አሉ። እናንተ ጋር ያሉትን ጨምሮ ማለት ነው። እናንተ ጋር ያሉ 12000ዎቹ የተመረቁት ነው። አሁን የተመረቁት ወጡ ብለን እኛ እዛ አንተዋቸው ማለት። ቡታጅራ ከተማ ከ10000 በላይ የከተማ የምግብ ዋስትና ፕሮግራም ተጠቃሚዎች መኖራቸውም ታውቋል። ከነዚህ መካከልም በተለያዩ የሥራ መስክ የተሰማሩ ወጣቶችም በሚያገኙት ስልጠናና ድጋፍ ታግዘው እየሰሩ መሆናቸውንም ተናግረዋል። በተለይም ለስራቸው እንቅፋት የሆኑ ተግዳሮቶች እንዲቀረፉላቸውም ጠይቀዋል። ስራ እንቅስቃሴዎች በሙሉ በሰራውት በሴፍቲኔት ብር ነው። ጀመራ ምንም አልነበረኝ። የስራው ልምዱ ግን አለኝ። መሰራበት አጥቼ ያው ጊዜ ወደ ቤት ገብቼ ነበር። የስራ እንትን ካልኩ በኋላ እየመከሩኝም ምንም ይያሉ ከነሱ ጋር እየተመካ የተወሰነ ገንዘብ እንትን አሉኝ። እኔም እነሱ ከሰጡኝ በኋላ ያው እንትን በየ ተበረታተቼ ለዚህ ደረጃ ደርሻለሁ ማለት ነው። ያው ቆጣሪው ተሻሽሎ ቆጣሪው ከገባልኝ እዚሁ አምጥቼ አስፋፈቼ ከነሱ ጋር እሰራለሁ ማለት ነው። አሁን ግን ቆጣሪው በጣም ትልቅ ችግር የፈጠረብኝ ቆጣሪ ብቻ ነው። ካፒታል 43000 ብር ገደማ ነበር። ከዛ በኋላ ጭማሪ ጨምሬ ይሄን ማሽን ገዛው። ጭማሪ ማለት የቦታ ክራይም ነበረብኝ። የቦታ ክራይ ከቤተሰብ እንትን 30000 ብር ተበደርኩ። ከዛ በኋላ ይሄን ማሽን ገዛው። ያ እንትን የ6 ወር ይከራይ ከፈልኩ። አሁን 150000 ብር አለ። የቡታጅራ ከተማ አስተዳደር ከንቲባ አቶ አብዲ አህመድ በበኩላቸው ፕሮግራሙ ተጠቃሚዎች ለስራቸው እንቅፋት የሆኑ ችግሮችን ለመቅረፍ ከተማ አስተዳደሩ ከሌሎች አካላት ጋር በቅንጅት ለመፍታት እየሰራ ስለመሆኑም ተናግረዋል። ቦታ ጠቦኛል፣ ተጨማሪ ቦታ ፈልጋለሁ፣ ተጨማሪ ሼድ ፈልጋለሁ፣ ተጨማሪ አክሰስ ፈልጋለሁ፣ ማሽነሪ ገዝቻለሁና መብራት ቆጣሪ ፈልጋለሁ ወደሚል ደረጃ እየተሸጋገረ ነው። ይሄ በጣም ደስ የሚል ጥያቄ ነው። ምክንያቱም ከእለት ጉርስ አልፎ ወደዚህ የተገባበት ሂደት አንዱ የዚሁ ፕሮግራም ስኬት ነውና ይሄንን በደንብ ያሰፋን ያጠናከረን መሄድ ይኖርብናልና ሁሉም ተጠቃሚ በዚህ መልክ ምናሳድግበት ጥያቄዎቻቸውም ጭምር ከኛ የሚጠበቀው ከስትሪንግ ኮሚቴ የሚጠበቀው የተነሱ መሰል ጥያቄዎች አሉ። እድሉ ያላገኙ ጥያቄዎችን ደግሞ ያላደመጥናቸው አካላቶች ሊኖሩ ይችላሉ። እነዚህ ጥያቄዎችን ሰብሰብ አድርገን እየፈታን ምን ሄድበት እድል እንፈጥራለን።